በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምጸ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምጸ ተዋህዶ ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? እንኳን ለ2018 ዓመተ ምህረት የጾመ ሁዳዴ በሰላምና በጤና ጠብቆ አምላካችን አደረሳችሁ። መዋለ ጾሙን እግዚአብሔር አምላካችን የበረከት የድህነት የረድኤት ያድርግልን። እንግዲህ አብይ ጾም ዛሬ ዘወረደ ብለን አንደኛውን ሳምንት ጀምረናል። እንኳን ለዚህ ቀን በሰላም በጤና ጠብቆ አደረሳችሁ። የተወደዳችሁ አድማጮቻችን በየሳምንቱ በዚህ ሰዓት በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምጸ ተዋህዶ የሬዲዮ መርሃ ግብራችን አሁን ተጀምሯል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን በመቆየት መርሃ ግብራችን እንድትከታተሉ በአክብሮት እንጋብዛለን። የዕለቱን መርሃ ግብር በመምራትና ዝግጅቶቹንም በማስተዋወቅ እኔ ዳግማዊት ካሴና እንዲሁም ደግሞ ቀሲስ ዮሴፍ ይኩን አምላክ አብረናችሁ ቆይታ የምናደርግ ይሆናል። የተወደዳችሁ አድማጮቻችን ልክ እንደወትሮ ሁሉ የተለያዩ ዝግጅቶችን ከአሰናድተን ነው ከዚህ ሰዓት ጀምሮ ወደ እናንተ መድረሳችን የምንቀጥለው። በተለይ ደግሞ ጾሙን ያስመለከቱ የተለያዩ ርዕሰ ጉዳዮችን በሰፊው የምንዳስስ ይሆናል። እንግዲህ መግቢያችንን ያደረግነው አቤቱ በመንግስት አስበኝ በሚለው ዝማሬ ነው። የተወደዳችሁ አድማጮቻችን ሙሉ ዝማሬውን የምናስደምጣችሁ ይሆናል። ከዛ በፊት ግን ቀሲስ እኛ ደግሞ ስለ ጾሙ የተወሰኑ ሀሳቦችን እያነሳን ቆይታ እናደርጋለን። እስከ መጨረሻው ድረስ አብራችሁን እንድትቆዩ ከወዲሁ ጋበዝናችሁ። ቀሲስ እንግዲህ ቅድም እርሱን በመግቢያ ላይ እንዳነሱት ዛሬ ዘወረደ ብለን የምናከብረው የመጀመሪያው የሁዳዴ የጾም ሳምንት ነውና እንግዲህ በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት መውረዱን ከድንግል ማርያም መወለዱን የምናስብበት እንደዚህም ደግሞ ለሰው ልጆች ቤዛ ሊሆን የድህነትን ጉዞ ሊፈጽም ከሰማያት ሰማያት መውረዱን የምናስብበት ዕለት ነው። እንግዲህ ከዚህ ጋር ተያይዞ እርሱም የሚጨምሩት ሀሳብ ካለ እንደዚህ እየተወያየን ብንቀጥል መልካም ጥሩ ነው። ያው እንዳልሽው አንቺም ቅዱስ ያሬድ ለአብይ ጾም ሰንበታት እንዲሁም በአመት ውስጥ የሚከበሩ ለእያንዳንዳቸው ሰንበታት ሁሉ የሚዘመርላቸውን ዝማሪያት ሁሉ በመንፈስ ቅዱስ መሪነት በቀመረበት ስርዓት ውስጥ ማስያሚዎች ሰይሞላቸው እናገኛለንና ይህንን ሳምንት ደግሞ አምላካችን እግዚአብሔር ወልድ የኛን መከራ የኛን ችግር የኛን ሰቆቃ የኛን ጥፋትና ሞት ለማስወገድ ከሰማይ ሰማያት የመውረዱን ከቅድስት ድንግል የመወለዱን በዚህ ምድር መጥቶ ተወልዶ በአጭር ቁመት በጠባብ ደረት ተወስኖ በተመላለሰበት በሰራቸው ስራዎች ባስተማረው ትምህርት በፈጸመው ካሳ እኛን ማዳኑንና ደግሞ ወደ ሰማያት በክብር የማድረጉን ነገር የሚያወሱ ምንባባት ሁሉ ከቅዱሳት መጻሕፍት እየወጡ የሚነበቡበት ነው። ምእመናን ሁላችን ይሄንን የምናስብበት የምንዘክርበት ሳምንት ነውና የመጀመሪያው ሳምንት ከሰማይ የወረደው እና በኃይለ ስልጣኑ ወደ ሰማያት ያደረገው አካል እሱ እግዚአብሔር እንደሆነ የምናስብበት ነው። እንግዲህ
ስለ መውረድና ስለ ማድረግ ስንናገር ራሱ መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል በነገራችን ላይ የዛሬው ቅዱስ ወንጌል በቅዳሴ መካከል የተነበበው ይህንኑ የተመለከተ ነው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 10 ጀምሮ ያለው ነውና ለአይሁድ መምህራን አለቃ ለኒቆዲሞስ በስተማረው ትምህርት ላይ ይህንኑ ገልጿል። ከሰማይ ከወረደው በቀር ወደ ሰማይ ይወጣ የለም ማለት በኃይለ ስልጣን በስልጣኑ በካህሊነቱ ሁሉም በመቻል ኃይሉ ከሰማይ የወረደው እርሱ እግዚአብሔር ወደ ሰማይ የወጣው እርሱ እግዚአብሔር ነው ብሎ ነግሮታል። ይሄ ስለራሱ የተናገረው ኃይለ ቃል ነውና አጠቃላይ ይሄንን የምናዘክርበት ሳምንት ነው ማለት ነው። መልካም እንግዲህ በተከታይነት ደግሞ ስለ ጾም ሰፋ ያለ ሀሳብ እናነሳ ይሆናል። ከዛ በፊት ግን ዝማሬውን ቀደም ሲል ሰብረን የገባነውን ዝማሬ ሙሉ እናስተላልፋችሁ ነው። አቤቱ በመንግስትህ አስበኝ የሚለው የበኩረ መዘምራን ኪነ ጥበብ ወልደ ቂርቆስ መዝሙር ነው። እሱ ይደመጣል። ከዛ አንድ ደግሞ ግሩም ግጥም አለ ከዚህ አምላካችን ለፍለጋ ወደዚህ ዓለም የመምጣቱን ነገር የሚያስረዳ ግጥም እናሰማችኋለን አድማጮቻችን። በነገራችን ላይ ይህንን ግጥም ያዘጋጀችም የምታቀርብልን እህታችን ልጃችን ዳግማዊት ናት። ቃለ ሕይወት ያሰማልን በዚህ አጋጣሚ አሜን። አብሮ ያሰማን። መልካም። እነዚህ ሁለቱን ዝግጅቶቻችን ተከታትለን እንመለሳለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጠፋን በግ ፍለጋ ከዛ ከሚያምረው ዙፋን ምንም ካልጎደለው በረት ከምድር ለወደቀው አዳም ልትሆነው ሕይወት የሞት ስር ነቅለህ የዘላለም እስትንፋስ ልትዘራ አየው ክብርህን ከማይመጥን ዝቅ ካለው ስፍራ ቸሩረኛ ሆይ የፍቅርህ መጠን ምን ይሁን ልኬቱ እስከ ሞት ድረስ እንዲህ የወደድከው የሰው ሰውነቱ ሊያውም በውበት በሞገስ አስጊጠኸው ቃልህን ለተላለፈ ትእዛዝህን ዘንግቶ የሞት ፍሬን በመዳፉ ለቀጠፈ ሳይታመን አንተን ለበደለ አንተ ግን ካሳ ልትሆነው አንዲት ሳይጎልብህ ከዙፋን ያመጣ ምን አይነት ፍቅር ነው። አልፋና ኦሜጋ ንጉስ ብቻ አይደለ የነገስታት ንጉስ እውነተኛ ፈራጅ የምትሾም የምትሽር አፍርሰ የምታድስ ዓለም በመዳፍ የፈጠርከው ሁሉ ባንተ እቅፍ
ሆነ ሳለ የሚሰግድልህ እልፍ ትእልፊታ እላፍ በዚህ ሁሉ ምስጋናህን የማያጎድሉ መንጋዎችን ትተህ ከወረደው ስፍራ ለአንዲት በግ ምን ፍቅር ጎተተ ሊያይህ ያልተቻለው በቃልህ የሚያውቅህ ሙሴ እንኳ በበረሃ ሰው ልትሆን መጣህ ለተጠማ አዳም ልትሆነው ውሃ ጌታ ሆይ በትትና ያጌጠው የት ይሆን ዳርቻው የመውደድህ ወሰኑ የጠፋን በግ ፍለጋ የሚደክም የሚቆስል የፍቅርህ መጠኑ ሊያውም ለሚገፋ በአደባባይ አላውቅህም ብሎ እውነት እኔ ነኝ ስትለው ትዕቢት ተከናንቦ ለሚሄደው ጥሎ ያላንዳች ጥፋት ለሚያቆምህ ለፍርድ ፈራጅ ሆነ ሳለ ልክ እንደ ወንበዴ ከግንድ አጣብቆ በጅራፍ ለሚያቆስልህ በህማምህ ለሚረካ በራስህ ላይ የሾህ አክሊል ደፍቶ ነጻነትን ለምትሰጥ አንተ እንደ ወንጀለኛ ለሚያስርህ ጎትቶ የኃጢአትን ሸክም ለምታቀላንተ መስቀል አሸክሞ በድካምህ ልታቃናው ስትወድቅ ስትነሳ እሱ ግን ተጣሞ ከአፈር ለውሰህ በመዳፍ ያበጀኸው መዳፍህን ሊመታ በምትፈልገው በግ ልትቆስል ልትደክም ልትንገላታ የንስሐ ዕድሜ ጨምረህ ለምትቆጥርለት አዲስ ዘመን በምላሹ ግን እጅጉን ለሚሮጥ ሞትህ እንዲፋጠን በዚህ ሁሉ በደል በዚህ ሁሉ ስቃይ ልትሆንለት የህማም ሰው የሞትን ሞተህ ሞቱን ልትሽርለት አንተ ለወደድከው አንተን ለሚያቆስል ቁስሉን ልትጠግን ከፍለ የደም ዋጋ ጌታ ሆይ ምን ፍቅር አመጣ አንድን የጠፋን በግ ፍለጋ ወስብሐት ለእግዚአብሔር የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት በማህበረ ቅዱሳን የሚዲያ አገልግሎት እየተዘጋጀ በየሳምንቱ ወደ እናንተ የሚደርሰውን የድምጸ ተዋህዶ ሳምንታዊ የሬዲዮ ዝግጅታችን ነው። ዛሬ እንግዲህ ጾሙን ያስመለከቱ የተለያዩ ርዕሰ ጉዳዮችን እያነሳን እንገኛለን። ቀደም ሲል እንግዲህ አንድ ዝማሬ ነው ሰብረን ወደዚህ ተመልሰን የተገናኘ ነው። ኢትዮጵያ ሆይ እግዚአብሔርን አመስግኝ የሚል ዝማሬ ነው። የሊቀ መዘምራን ይልማ ኃይሉ ዝማሬ ነው። ለወንድማችን ቃለ ሕይወት ያሰማልን እንላለን። በዚሁ አጋጣሚ ቀሲስ እንግዲህ ዝማሬው ላይ ስለ ምስጋና ነው የሚነሳውና አንዳንዶቻችን እንዴት ማመስገን እንዳለብን እንኳን አናውቅምና ዘማሪው ግን በዚህ ውስጥ ኢትዮጵያ ነው እንደውም የሚገልጸው። ኢትዮጵያ እግዚአብሔርን አመስግኝ ነው የሚለው። ኢትዮጵያ ግን እንደው በምን ምክንያት ታመስግን የሚለውን ሀሳብ ትንሽ ብናነሳ መልካም። ኢትዮጵያማ የምታመሰግንባቸው ብዙ ምክንያቶች አሉ። በጣም የሚገርምሽ ነው። ሰው መቼም ጸሎት ስናደርግ የጸሎት አንዱ ክፍል መሆን ያለበት ምስጋና ነው እንጂ አቤቱታ ብቻ መሆን የለበትም። ይሄን አርግልኝ ብቻ መሆን የለበትም። ልመና ብቻ መሆን የለበትም። እንደውም የጸሎቱ የመጀመሪያው ክፍል መሆን ያለበት ምስጋና ነው መሆን ያለበት። እንግዲህ ልባርጌ እህቴ ዳግማዊት ጾምን ከጸሎት መለየት አንችልም። በጸሎት ውስጥ ደግሞ ምስጋናን መርሳት አይገባም። ለተደረገልን ነገር ሁሉ ማመስገን አለብን። ከዛ በኋላ ነው ልመና መምጣት ያለበት። እና እንግዲህ ኢትዮጵያ በምን ታመስግን ለሚለው
ኢትዮጵያ በኢትዮጵያዊነቷ መስከን አለባት። አሁን ኢትዮጵያ ብለን ካልን ምድሩን ሸንተረሩን ሜዳውን ሸለቆውን ወንዙን ነው ጋራውን ነው ብለን እንኳን ብንል ይሄ መልክዓ ምድር ራሱ በጣም አስደናቂ ነው፣ በጣም አስገራሚ ነው። አሁን እንግዲህ ሌላው ዓለም ላይ በረዶ ብቻ ይሆናል ወይም ደግሞ ኃይለኛ ሙቀት ብቻ ይሆናል። ኃይለኛ ሙቀት ባለበት አካባቢ ዝናብ ይናፈቃል፣ ቅዝቃዜ እርጥበት ያለው አየር ይናፈቃል። ምክንያቱም ያንን ስለማያገኙ በአንዳንድ ሀገራት እንደውም ልጆች ተወልደው 14 15 ዓመት ሲሆናቸው ዝናብ ሲመጣ ደንግጠው ወደ ቤት ይገባሉ ይባላል። እሱ እዛ ሄደው የመጡ ሰዎች ሲያጫውቱን ማለት ነው። እና ይሄ እውነት ነው። እኛ ሀገር እንደዛ አይደለም። ሁሉ ጊዜ ዝናብ አለ፣ ሁሉ ጊዜ ፀሐይ አለ። ሁሉም ተመጣጥኖ ነው የተሰጠን። አዎ። ስለዚህ በዚህ መልክዓ ምድር እንኳን በዚህ አየር ንብረት እንኳን እግዚአብሔርን ማመስገን ያስፈልጋል። መሬቱን ትንሽ ቆፈር አድርጎ የሆነ ነገር ቢዘሩበት ያበቅላል። አሸዋማ መሬት አይደለም፣ በጣም ለም መሬት አለ። ስለዚህ በመልክዓ ምድሩ አንፃር እንኳን ኢትዮጵያ ማመስገን አለባት ማለት ነው። ሌላው ግን ትልቁ ነገር በጣም የሚያስደንቅ ቃል አለ በክቡር ዳዊት መዝሙር ውስጥ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ይላል። እሱና ከሱ በፊት ደግሞ ልናየው የምንችለው ምን አለ? ሰው የመላእክትን እንጀራ በላ የሚላል። ሰው የመላእክትን እንጀራ በላ። መላእክትና የት እንጀራ ነው ይሉት? ጤፍ ነው። ከጤፉ ደግሞ ማኛው ነው። የትኛው ነው እንጀራ ካል የለመድነው እንጀራ አይነት አይደለም። በእንጀራ አንጻር የተነገረው ምግብ ነው። ለሰውነት ጉልበት የሚሰጥ ኃይል የሚሆን ብርታት የሚሆን ምግብ መላእክትም አላቸው። ያ ምግባቸው ግን ምድራዊ ምግብ ከምድር የበቀለው አዝርዕት፣ አትክልት፣ እጽዋት ሳይሆን ከእግዚአብሔር የሚመጣ ቃል እግዚአብሔር ስብሐተ እግዚአብሔር ነው። ያ ምግባቸው ነው። ያ እረፍታቸው ነው። በቅዱሳት መጻሕፍት እንዲህ ብሎ ተጽፏል። እንዲህ ብለው ሲያመሰግኑ አያርፉም። እረፍታቸው ምስጋናቸው እረፍታቸው ነው ይላል። ያ የመላእክት ምግብ እንግዲህ ስብሐተ እግዚአብሔር ነው ማለት ነው። አዎ የእግዚአብሔርን ክብሩን ማመስገን ለነሱ ጉልበቱ ይሆናቸዋል። እና ይሄንን የመላእክትን እንጀራ የመላእክትን ምግብ ሰው በላ የሚል ቃል ይናገርና ራሱ ዳዊት ያ የመላእክት እንጀራ ያ የሰው የመላእክትን ምግብ የተመገበ ሰው የትኛው ሰው እንደሆነ ሲገልጽ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ብሎ ደግሞ ይናገራል እዛው ላይ ማለት ነው። አዎ በዚሁ በመዝሙሩ መጽሐፍ ላይ ማለት ነውና አስደናቂ ነውና በሌላው ዓለም የሌለ ለኢትዮጵያ ሰዎች ብቻ የተሰጠ የመላእክት ምግብ ምንድነው ያልን እንደሆነ የቅዱስ ያሬድ የምስጋና ድርሰት በሌላ ዓለም የለም። ማህሌቱ 24 ሰዓት ሙሉ በሁሉም ማጥቢያ ከጫፍ ኢትዮጵያ እስከ ጫፍ ኢትዮጵያ ከምዕራብ እስከ ምስራቅ ከሰሜን እስከ ደቡብ ድረስ በሁሉ የኢትዮጵያ አብያተ ክርስቲያናት ስብሐተ እግዚአብሔር አይቋረጥም። 24 ሰዓት ሙሉ በየዕለቱ ያለ እና ይሄ ስጦታ ከእግዚአብሔር የተሰጠ ስጦታ ነው። ስለዚህ ለዚህ ስጦታ ኢትዮጵያ ሆይ የኢትዮጵያ ምድር ሆይ አመስግኚ ተብሎ ይባላል። እንግዲህ በዚህ ምክንያት ነው ወንድማችን ሊቀ መዘምራን ይልማ ኃይሉ ይሄንን ዝማሬ እየዘመረ ያለው። ዝማሬውን እንጋብዝና ከዝማሬ ቀጥሎ ደግሞ አንድ ዝግጅት አለን ተከታታይ ትምህርት። መልካም እንግዲህ ቃሎት ያሰማልን በዚህም ለርስ አሜን። አሁን ያሰማን። እሺ እንግዲህ በተከታይነት ሙሉ ዝማሬውን ካደመጥን በኋላ የክርስቲያን ጸሎት ክፍል 17 ይቀጥላል። ባለፉት ሳምንታት እንግዲህ እስከ ክፍል 16 ድረስ ተከታትለናል። ትምህርቱን የሚያቀርቡልን ደግሞ መላከ ሰላም ታዬ ይሆናሉ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ኃይላቸው
የጎበኘ መመኪያቸው መመኪያቸው ኢትዮጵያ ሆይ እግዚአብሔር አመስግኝ አመስግኝ ከሕዝብሽ ጋር እልል በይ እልል በይ እልል በይ ሕዝብህን ባርክ ለዘላለም ጠብቃቸው ጠብቃቸው በጽድቅህ ከፍ አድርጋቸው ከፍ አድርጋቸው ከፍ አድርጋቸው የምስጋና ነጎድጓዱ ካፍሽ ይውጣ ካፍሽ ይውጣ ድሮም ቢሆን እግዚአብሔር ነው ያንቺ ዕጣ ያንቺ ዕጣ ኢትዮጵያ ሆይ እግዚአብሔር አመስግኝ አመስግኝ ከሕዝብሽ ጋር እልል በይ እልል በይ እልል በይ የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት ዲያብሎስን ግን ተቃውሙ። መቃወም ዝም ብሎ በሰልፍ ተሰብስቦ መቃወም አይደለም። እሱ በዚህ ምን ይህን አይፈራም። ሴጣን የፈለገ መሳሪያ ይዘህ ብትወጣ ሴጣን አይነካው። እሱም መቃወም በጾም፣ በጸሎት፣ በትህትና፣ በፍቅር እርስ በርስ አንዱ ለሌላው ሰላም በመስጠት በዚህ ነው መቃወም። እግዚአብሔር ለሁሉ ለጠላቶቹ ሳይቀር ዝናብ ይሰጣል፣ ፀሐይ ያወጣል። ያን በመመልከት የአመፀኞችና የክፎችን ስራ ትተን እኛ ከአመፅና ከክፉ ስራ ራሳችንን በመጠበቅ በዚህ ነው እንግዲህ እግዚአብሔር የምንገዛው። ዲያብሎስ የምንቃወመው ደግሞ በትሩፋት ነው፣ በሃይማኖት ነው። ተቃውሞ ከእናንተም ይሸሻል። አዎ ይሸሻል። አባቶቻችን ሲያሳድዱት ነው የኖሩት። ሐዋርያት እኮ ፊት አይቆም ዲያብሎስ፣ ጥላቸው እንኳን ያባርረዋል። የቅዱስ ጳውሎስ
ልብስ አይደል እንዴ አጋንንትን የሚያርቅ? የሐዋርያት ሥራ ምዕራፍ 19 መመልከት ነው። ምዕራፍ 5ንም መመልከት ነው። የተጻፈው እኮ ለእኛ እንድንመከርበት እንድንገሰጽበት ነው። ዝም ብሎ እኮ ጥቅስ በመሸምደድ አይደለም። ምን ይሰራል? ጥቅስማ መሸምደድማ ዲያብሎስ ያውቃል አይደል? ይጠቅስልሃል እኮ ቋንቋም ይችላል። አሁን በቋንቋ ከእሱ ጋር እንወዳደራለን? ቅዱሳት መጽሐፍትን አያውቅም ሰይጣን? ያውቃል። ግን ልም ያለው አቴይስቱ እኮ ቴዎሎጂ ሊያስተምር ይችላል ሲያምንበት። ምክንያቱም ለብር ብሎ አንድ አባት ነግረውኛል። ሃርቫርድ ዩኒቨርሲቲ ይማሩ ነበረ። ቴዎሎጂ ዶክትሪን የሚያስተምረን ለካ ሰውየው ፕሮፌሰር በእግዚአብሔር ሕልውና የማያምን ነው። ግን ሲያስተምር ትክክለኛውን ትምህርት ያስተምራል። ታምንበታለህ ወይ ብለን ብንጠይቀው አላምንበትም። ታዲያ ለምንድን ነው? ያው ቤተ ክርስቲያን በእሱ አባባል ትኩስ ኬክ አላት አለ። ደሞዙን ትኩስ ኬክ አላት። ሳታምን ነው። እንዳስቆሮቱ ይሁዳ ማለት ነው። ክርስቶስን የተጠጋው ብር እስካገኘ ድረስ ሲጎልበት ከእሱ ምንም አልተነካም። 300 እኮ ዲናር ወርቅ ያወጣ ነበር። የሽቷል ለክርስቶስ ስለወጣ አንገበገቡ። ለድሆች አሳቢ። አንዳንድ ሰዎች ልም ያሉ ሌቦች ለሕግና ለድሃ ተቆርቋሪ መስለው ነው የሚያታልሉ። በተግባር ግን የራሱን እናት እንደ ማነው ስሙ እንደ ኔሮን እኮ የሚቀጠቅጡ። ተግባሩ ነው የሚገልጸው። አሁን ተኩላ የበግ ለምድ ለብሶ ቢመጣ ከፍሬውን የሚታወቅ እንደ በግ ሳር አይበላም፣ አይበላም። ውሃ እንኳ ሲጠጣ እንደ በግ አይደለም። የተኩላ አጠጣጥና የበግ አጠጣጥ ይለያያል። ፍሬም ቢያፈራ ልጁ እንደሱ የበግ ለምድ ለብሶ አይወለድ። ቁልጭ ብሎ ተኩላውን መስሎ ነው። ብዙ ክፉ ሰዎች መልካም መስለው በአንደበታቸው በጣም የሚቆረጥ ጮማ የሚናገሩ አሉ። ተግባራቸው ግን ይገልጻቸዋል። እንደዛ እንዳንሆን ክርስቲያን ተብለን እግዚአብሔርን ሰማያዊ አባታችን እያልን ግን ከአጋንንት ከፍተን እንዳንገኝ የአባቶቻችን ምክር መስማት አለብን። አዎ ከእናንተም ይሸሻል። አዎ ሰይጣን። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። ወደ እግዚአብሔር በንስሐ ነው የምንቀርበው። በትህትና ስጋውን ደግሞ ወደ መቀበል እንቀርባለን። እሱም ወደ እኛ ይቀርባል፣ ያድርብናል። እናንተ ኃጢአተኞች አለ እጆቻችሁን አንጹ። በሕክምና ሐኪሞችም በሽታ እንዳይዘን እጃችሁን ሙልጭ አድርጋችሁ በሳሙና ጠቡ ይላሉ። ጥሩ ነው በሳሙና መታጠብ። ግን የውሳጣዊ እጃችንስ የልቡናችን እጅ መታጠብ የለበትም? ጉቦ ከመብላት፣ ፍርድ ከማድላት፣ ከጭካኔ፣ ከአመንዝራነት፣ ከሐሰት አይነጻም? በተለይ ክርስቲያን ተብለን አይነጻም። በእኛ ምክንያት ነው ደግሞ ቤተክርስቲያን የምትሰደበው፣ ፈጣሪያችን እግዚአብሔር የሚሰደበው። አይበቃንም? እስከ መቼ ድረስ ክርስቲያኑ ክርስቲያኑን እያጠፋ ይኖራል? የዚህ ትምህርት ዋና ዓላማ ትምህርት ተሰጠ ለማለት ሳይሆን ሰው ሆነን እንድንገኝ ልጄ ሰው ሁን ብሎታል ዳዊት ሶሎሞንን፣ ክርስቲያን ሆነን ለመገኘት። እንደዚህ ከሆን የእግዚአብሔርን ስም የጠራ ሁሉ ይድናል ነው
እግዚአብሔር አባታችን ከሆነ ርኅራኄው ደግሞ በሕይወታችን የሚገለጽ ነው። ስለዚህ እጆቻችንን ማንጻት አለብን። የአንዳንዶቻችን እጅ ደም ጨብጧል። እኛን የምናውቀው በሕፃን ልጅ እንኳን የምንጨክን አይደለንም። ወልደን የትም የምንጥ ብዙ አለ። ሆዳችን ኃጢአታችን ምንም ኃጢአት ማስተማር ይሆናል። የእኛ የምንሰራውን ኃጢአት መናገር ንጹሐን ንጹሕ ልብ ያላቸውን ማርከስ ይሆናል። ኃጢአትን በአደባባይ እንዲህ ነው ብሎ አሰራሩን መናገር ኃጢአት ማስተማር ይሆናል። እሱ የበጎውን ነገር ማሳየት ይሻላል። ልባችሁን አንጹ። ያው ሁለት ሀሳብም ያላችሁ እናንተ ልቡናችሁን አጥሩ ብሎ ተረጎመው። ሁለት ሀሳብ እግዚአብሔርንም አመልካለሁ ይላል፣ ሰይጣንም አመልካለሁ ይላል። ሁለት ሀሳብ ከእግዚአብሔር ፈቃድ የሆነውንም ዓለማዊነት ልከተል ይላል። ውጭ ከእግዚአብሔር ፈቃድ ውጭ ሆነው እግዚአብሔርም ልከተል ይላል። አይሆንማ። ሰይጣንና እግዚአብሔርን መከተል አንችልም። አንዱን መምረጥ ነው። ተጨነቁና ዘኑ የንስሐ ነው። አልቅሱም የንስሐ እንባ ነው። ሳቃችሁ ወደ ሐዘን፣ ደስታችሁም ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ። ያው ዳዊት እንዳደረገው ማርያም እንተፍረት እንዳደረገችው ራሳችሁን አዋርዱ። ከፍ ከፍ የሚያደርጋችኋል። ራሳችንን ካዋረድ እግዚአብሔር ልዕልና ነፍስ ይሰጠናል፣ ሰማያዊ ርስቱን ያወርሰናል። አጭሩ እግዚአብሔር ቸር አምላክ ነው። ቸር ነው እያልን ግን እንዳንቀልድ ነው ይሄ መዳን የተሰጠው። ስለዚህ ነው እንግዲህ አባታችን ያለን አባታችን ያለው ስለዚህ ነው። ሌላውን ለጊዜው ይሄ ይበቃናል። አቡነ ካለ በኋላ ዘበሰማያት አይደለም የሚለው። ዘበሰማያት ማለት በሰማይ የምትኖር በሰማያት የምትኖር አባታችን ሆይ ብላችሁ ለምኑኝ አለ። እግዚአብሔር በሰማያት ብቻ ተወስኖ ይኖራል? ምሉ በኩል አይደለም? ከምድራዊ አባቶች ራሱን ለይቶ ሲነግረን ነው። ልዩ ነው። ለምሳሌ በስጋ የወለዱን ወላጆች አሉን። በሃይማኖት የወለዱን የሃይማኖት አባቶች አሉ። ቅዱስ ጳውሎስ እንኳን የሃይማኖት ልጄ ጢሞቴዎስ፣ እውነተኛ ልጄ ቲቶ እያለ ይናገራል። የሃይማኖት አባቶች አሉ። የቀለም አባቶች አሉ፣ ትምህርት ያስተማሩ። የነገር አባት አለ። ድሮ በአሁኑ ጊዜ ይኑር አይኑር አላውቅም። በጋብቻ ጊዜ ለባልና ሚስት ሲጣሉም የሚመክሩ የነገር አባቶች አሉ። ለሚመነኩሱ ደግሞ የቆብ አባቶች አሉ። ክርስትና ለምንነሳ እየተውነው መጣን እንጂ የክርስትና አባት አለን፣ የክርስትና እናት አለን። እነሱ የሃይማኖትን ትምህርት እንዲያስተምሩ ነበረ። ቀርቷል። ስሙ ነው እንጂ ያለው ቀርቷል። እንግዲህ አባቶቻችን በምድር ብዙ ናቸው። የስጋ አባታችን ብንወስድ የስጋ አባታችን ሲወልደን በግዘፍ ነው እንታያለን። እሱም ግዙፍ ነው፣ እኛም ግዙፍ ነን። ሲያሳድገንም ግዙፍ ነገር በመስጠት ነው።
ልብሱንም ምግቡንም። በኋላ ደግሞ ርስቱን ደግሞ ያወርሰናል። ይህ ርስቱ የሚያልፍ ርስት ነው። ቤቱም ያልፋል፣ ሀብቱም ያልፋል፣ ግን ለልጅ ያወርሳል የሚያልፍ ርስቱን። በኋላ ደግሞ ይህም በሞት እናጠዋለን። ሞት የሚያስከትል ነው የዚህ ዓለም። ሰማያዊ አባታችን ግን ሲወልደን በረቂቅ ነው። ከመንፈስ ቅዱስና ከማየገቦ ነው የሚወልደን። ረቂቅ ነው። ይሄ ምስጢር የተባለው ለዚህ ነው። ሲያሳድገንም በረቂቅ ነው። ቃለ እግዚአብሔር ራሱ ረቂቅ ምግብ ነው። ስጋው ደግሞ ራሱ በእምነት ካልሆነ በስተቀር ምስጢሩን ካልተረዳን ልናውቀው አንችልም። ረቂቅ ነው። ነፍሳችን ናት የምትመገበው እና ረቂቁን ጸጋ ያለብሰናል። ጸጋ በኋላም ርስት መንግስተ ሰማያትን የሚሰጠን ሰማያዊ አባታችን ከምድራዊ አባቶች ይለያል። ታዲያ ሀዩ ከመላእክት እንደ መላእክት በህይወት ልዩ በሆነ ህይወት ዘላለማዊ ህይወት አግኝቶ መኖር እንጂ ሞት የማይከተለው ነው። በሞት አናጣውም። ከገቡ መውጣት፣ ካገኙ ማጣት የለም። ዘላለማዊ ህይወት ይሰጠናል። ስለዚህ ለዚህ ብሎ ነው በሰማያት የምትኖር አባታችን ሆይ ብላችሁ ለምኑኝ አለው። ከምድራዊ አባቶች ራሱን ሲለይ ነው። በኑሮ ግን እግዚአብሔር በሰማይም በምድርም በሁሉም ምሉ ነው። አሐዜ ሁሉ ነው የሚባል ሁሉን የያዘ ነው። እንደ ጽና እንደ እንቁላል ይሉታል ለሰው ለማስረዳት እንጂ በቦታ አይወሰንም። ምሉ በኩል ይሄ ነው። ሌሎቹ እንኳ ኦምኒ ፕሬዘንት ነው የሚሉት፣ በሁሉ የሚኖር ነው። አባቶቻችን ዘበንተ ልዕልናከ ትትሜሰል በደመናት ብለውታል። ስለ ጌትነትህ በደመናት ትመሰላለህ፣ በሰማይ አለ ትባላለህ ብለዋል። እና ለዚህ ነው እንግዲህ ይህንን ዘበሰማያት የምንለው። ዘበንተ አበይከ ትትሜሰል በደመናት፣ ስለ ልዕልና ስለ ጌትነትህ በሰማይ የምትኖር ብለን እንጠራሃለን ማለት ነው። በሌላ በኩል እንግዲህ ወደ ሰማይ ስንመለከት በአንቃይዶ ወደ ላይ ስንመለከት የእግዚአብሔርን ልዕልና በማሰብ እና ርስታችንን ደግሞ በማሰብ ወደ ላይ ቀና ብለን እንመለከታለን። ኃጢአት ከሆነ ወደ መሬት ነው የምንመለከተው። አሁን ልጆች ስለሆን ልጆች አባታቸውን ቀና ብለው ነው የሚያዩት፣ እናታቸውን። ወደ ሰማይ ስንመለከት በአንቃይዶ ጸሎቱ ምን ይሁን ማለቱ ነው። በሰማይ ሲባል ጸሎቱ በሰቂለ ሕሊና በአንቃይዶ አዕይንት ይሁን ሲል ነው። ከላይ ነው የምንጠብቀው፣ ከምድር አይደለም። ከላይ የሚመጣው ስጦታ ከወዲሁ ይበልጣል። ለዚህ ነው አንዳንድ ጥቅሶችን ደግሞ ብንመለከት መልካም ነው። ትንቢተ ኢሳይያስ ምዕራፍ 66 ቁጥር 1 ላይ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ምናል በቦታ አልወሰንም ለማለት የምትሰሩልኝ ቤት ምን አይነት ነው? ለራሳችሁ እኮ መቅደስን ብትሰሩ እኮ እዛ ተገኝታችሁ ልታመሰግኑ እኔን ልታመልኩበት ነው እንጂ እኔ በዛ እወሰናለሁ እንዴ? ጣዖት ነው በቦታ የሚወሰን።
የምትሰሩልኝ ቤት ምን አይነት ነው? የማርፍበትስ ስፍራ ምንድን ነው? እነዚህን ሁሉ እጄ ሰርታለችና ይላል። እኔ በቦታ የምወሰን እንደ ጣዖት አይደለሁም። እኔ የማርፍበት ብሏል በሌላ ላይ ትሑት በሆነ መንፈሱ በተሰበረ በዛ አድራለሁ፣ እሱ የኔ ቤት ይሆናል። ዝቅ ያለውን መመልከት። ሁለተኛ የዳዊት መዝሙር 122 ከቁጥር 1 እስከ 2 ላይ ምን ይላል? በሰማይ የምትኖር ሆይ ዓይኖቼን ወደ አንተ አነሳው። አያችሁ፣ ሰቂለ ሕሊና እና አንቃዶ አዕይንትን መጣት ይላል። በሰማይ የምትኖር ሆይ በመላእክት አድሬ የምትኖር ልዑለ ባህሪ የአባታችን ልዑለ ባህሪ ነው። ስለዚህ አቡነ ዘበሰማያት ስትሉኝ ልዕልናዬን አውቃችሁ ነው ለማለት ነው። እነሆ የባሪያዎች ዓይኖች ወደ ጌታቸው እጅ እንደሆኑ እንዲያጎርሳቸው እንዲሰጣቸው፣ የባሪያይቱም ዓይን ወደ እመቤቷ እጅ እንደሆነ ታጎርሳታለች፣ አንዳንድ ነገር ትሰጣታለች። በነገር እንግዲህ እመቤት የምትባልም አለች ማለት ነው። እጅ እንደሆነ እንዲሁ እስኪምረን ድረስ ዓይናችን ወደ አምላካችን ወደ እግዚአብሔር ነው። ምሕረት እስኪሰጠን ድረስ እሱን ነው የምናስበው። በዓይነ ሕሊናችን እናየዋለን። አንቃዱ አዕይንት አለ፣ በውሳጣዊ ዓይን ደግሞ እሱን ነው የምናስበው። እንዲሁ እስኪምረን ድረስ ዓይናችን ወደ አምላካችን ወደ እግዚአብሔር ነው። እንግዲህ ያው ይሄ አቡነ ዘበሰማያት እንግዲህ እዚህ ላይ አለቀ። ቀጥሎ የሚመጣው ይትቀደስ ስምከ ነው። ስምህ ይቀደስ ነው። የክርስቲያን ጸሎት እንዴት፣ የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት፣ አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት የጻድቃን ከተማ ሆነች መንግሥት አምላክን ፈጠርካት ለወገኖች የአራዊት ወንድ የሌሊቱን
የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት በማህበረ ቅዱሳን የሚዲያ አገልግሎት እየተዘጋጀ በየሳምንቱ ወደ እናንተ የሚደርሰውን የድምጸ ተዋህዶ ሳምንታዊ የሬዲዮ ዝግጅታችን ነው። እንግዲህ ቀደም ሲል ዝማሬ ከዛም ደግሞ አስከትለን ትምህርት ተከታትለን ተመልሰን ተገናኝተናል። ዝማሬውንም ትምህርቱንም ላቀረቡልን ቃለ ሕይወት ያሰማልን። እንግዲህ ቀሲስ ቀደም ሲል ወደ አነሳናቸው ሀሳቦች እንመለስና ስለ ጾም እንዲሁ ያነሳን ነበረ በዝግጅታችን ማለት ነው። ጾም እንግዲህ በርካታ ጥቅም አለው። አሁን ደግሞ ከዛሬ ጀምሮ የምንጀምረው ጾም ሰፋ ያለ ነው። ጊዜውም በጥሞናም በንስሐም ለማሳለፍ ሰፊ ጊዜ ነው ያለውና በጾም እንግዲህ ስናሳልፍ መጾም ብቻ አይደለም፣ አብረን ብዙ መንከቡናቸው ነገሮችም ደግሞ አለ። ስግደትም አለ፣ ምጽዋትም አለ፣ በዚህ ሁሉ ንስሐም አለ። በዚህ ሁሉ ነው የምናሳልፈውና እንደው ይሄን ሁሉ ካነሳን አይቀር ግን በዚህ ሁሉ ውስጥ ምን አይነት ጥቅም እናገኛለን ብንጾም የሚለውን ሐሳብ ትንሽ ብንወያይበት። በጾም የሚገኘው ጥቅም በጣም ብዙ ነው። የጾምን ጥቅም እንዲህ ባለ በአጭር ጊዜ ተናግሮ መዝለቅ አይቻልም። ጾም መንፈሳዊም ስጋዊም ሰማያዊውም ምድራዊውም ጥቅም ያሰጣል። ጾም እንኳን ለሰው ልጅ ምድሪቱ ራሱ በምትጾምበት ሰዓት የምታገኛቸው ጥቅሞች አሉ። ተጨማሪ ምርት በጥሩና በትኩስ ጉልበት የማምረት እድል ይኖራታል። ይሄንን ያው በግብርናው ዘርፍ ጥናት ያጠኑ እና በዛ የሚኖሩ ሰዎች የበለጠ ያብራሩታል። ዞሮ ዞሮ የጾም ጥቅም ብዙ ነው። ብዙ አይነት ጥቅሞች አሉት። እንዳው የመጨረሻውን ጥቅም እናስብና እንናገር። አሁንም የተዘመረ ያለው ዝማሬ ያንኑ የሚያወሳ ስለሆነ ከዝማሬው ጋራ መላከ ሰላም ታደለ ፊጣ የጻድቃን ማደሪያ ሆነች መንግስትህ ጌታ የመረጥካት ለአገልጋዮችህ እያሉ የሚዘምሩት መንግስተ ሰማያት ነው። የጻድቃን መኖሪያ ናት። ለቅዱሳኖቹ ለምርጦቹ ያዘጋጃት ተብላ በወንጌል የተነገረላት መንግስተ ሰማያት የምትወረስ በጾም ጭምር ነው። እንግዲህ ብርሃነ ዓለም ቅዱስ ጴጥሮስ ቅዱስ ጳውሎስ ሁሉ በዚህ በሐዋርያት ሥራ ላይ እንዳስተማሩት ወደ እግዚአብሔር መንግስት በብዙ ጻማ በብዙ ድካም እንገባ ዘንድ ያስፈልገናል ብለዋል። እውነት ነው። እንደ ተራ አዳራሽ ዘው ተብሎ የምትገባ ቤት አይደለችም መንግስተ ሰማያት። መንግስተ ሰማያት የማታልፍ የማትጠፋ ሁልጊዜ ተላ ደስታ የሚደረግባት ሰላማዊት ከተማ ናት። የሰላም ከተማ ናት። የአየር መዛባት የለም በእሷ ውስጥ። የመሬት መንቀጥቀጥ የለም በእሷ ውስጥ። የመፈንቅለ መንግስትና የምድራውያን ነገስታት ቢሮክራሲ በእሷ ውስጥ የለም። በዛ ነክሶ የሚኖር እግዚአብሔር ነው። በእርሱ ከእርሱ ጋር የሚኖሩ በዛች ዓለም ውስጥ የሚኖሩ ደግሞ የእሱ ዜጎች ደግሞ ጻድቃን ናቸው፣ ቅዱሳን ናቸው፣ በሕጉ በስርዓቱ የኖሩ ናቸው። ይህንን እንግዲህ በራእይ ዮሐንስ በምዕራፍ 21 ላይ የተጻፈውን መመልከት የበለጠ ግንዛቤ ስለሚሰጥ አድማጮቻችን ከመርሃ ግብራችን በኋላ ያንን እንዲያነቡ እንጋብዛለን። እንግዲህ ቅዱስ ያሬድ በድጓው ላይ ምን ብሏል? ከዚህ ጋር በተያያዘ በጾምና በጸሎት መንግስተ ሰማያትን ወረሱ የቡሩካን የሆኑ የብርሃን ልጆች ጻድቃን መንግስተ ሰማያትን ወረሱ ብሎ ተናግሯል። ስለዚህ በጾም የሚገኘውን ጥቅም ስናነሳ ብዙ ነገሮችን መዳሰስ እንችላለን። የመጨረሻው ጥቅም ግን የመጨረሻው መንግስተ ሰማያት ናትና ያቺ ሁሉ የምትወረስ በጾም በጸሎት ነው ማለት ነው። መልካም። እንግዲህ ጾምን የሚያስተማረን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እውነት ነው። ከዛ በኋላ ነው የጽድቅን ስራ ሁሉ የጀመረው። በቃና ዘገሊላም ተአምራትንም ያደረገው ከዛ በኋላ ነውና ጾም ደግሞ የክርስቲያን የሥራ ሁሉ መጀመሪያ ነው መሆን ያለበት የሚለውን በዚህ ለማንሳት እንወዳለን። እንግዲህ ጾሙን መልካም እንዲያደርግልን ከዚሁ ምኞታችንን እንገልጻለን። መልካም። እንግዲህ ዳግማዊት አንቺንም ቃለ ሕይወት ያሰማልን። የተወደዳችሁ አድማጮቻችን በእያላችሁበት ዓለም ሆናችሁ ይህንን መርሃ ግብር የምትከታተሉ ጾማችን ጸሎታችን ቅድመ እግዚአብሔር እንዲያርግልን
ከመንፈሳዊ ተግባራት ጋር አገናዝበነው አያይዘነው ልንፈጽመው ልንከውነው ይገባል። ሀገራችን ኢትዮጵያን ሰላም እንዲያደርግልን አምላካችን ለሁላችን ፍቅር አንድነትን እንዲያድለን በቅዱሳን በረከት እንዲባርከን ጾማችንን በፍጹም ክርስቲያናዊ ስርዓት ወይም ዲሲፕሊን ልንይዘው ይገባል የሚለው የዛሬው ዋና መልእክታችን ነው። እንግዲህ በተከታይነት የተጀመረው ዝማሬ ይቀጥላል። የመላከ ሰላም ታደለ ፊታ ዝማሬ የሚቀጥል ነው የሚሆነው። እንግዲህ በዚሁ ለማስታወስ ያህል ደግሞ አሁን የጾም ሳምንታት ስለሆነ ጾሙን ያስመለከቱ የተለያዩ ዝግጅቶችን በየሳምንቱ ይዘንላችሁ ስለምንቀርብ የበገና ዝማሬን ጨምሮ እንደውም አንቺ የበገና ዝማሬ ቃል ትገቢያለሽ ዛሬ። ያው እስካሁን ድረስ ጾሙ ይግባ ብለሽ ነበርና ዛሬ እንግዲህ ጾሙ ገባ። ከሚቀጥለው ሳምንት ጀምሮ እንጠብቃለን። በበገና ነው የምናገኘሽ ስቱዲዮ ማለት ነው። እሺ መልካም። እንግዲህ የተወደዳችሁ አድማጮቻችን አብራችሁን ስለቆያችሁና ዝግጅቶቻችንን ስለተከታተላችሁ በልዑል እግዚአብሔር ስም እናመሰግናችኋለን። መልካም የጾም ጊዜ የጾም ክራማት ያድርግልን ፈጣሪያችን አምላካችን እግዚአብሔር ጾም ጸሎታችን ተቀብሎ ለሀገራችን ሰላምን ለሁላችን ደህንነትን ያድለን። የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ፍቅር የእግዚአብሔር መንፈስ ቅዱስ አንድነት ቸርነት የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት የቅዱሳን አባቶቻችንና እናቶቻችን በረከታቸው ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን። የጻድቃን ከተማ ሆነች መንግሥት አምላክ ፈጠርካት ለወገኖች
ጌታችን